ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁን? ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ሐሳብ ላይ ተጀምሯል። ከመሸጋገሪያ በኋላ በቀጥታ ወደ ውይይታችን እንገባለን። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ ልዑካን ቡድናቸውን ይዘው በጅቡቲ ይፋዊ የሥራ ጉብኝት አድርገዋል። በጉብኝታቸውም ከጅቡቲው ፕሬዝዳንት እስማኤል ኦማር ጊሌ ጋር ቆይታ ያደረጉ ሲሆን በዶራሌ ወደብም ጉብኝት አድርገዋል። የዚህ ጉብኝት ዋነኛ ዓላማና እንድምታው ምንድን ነው ስንል በሐሳብ ላይ እንወያያለን። ሐሳብ ላይ በሁለተኛነት የሚያነሳው ጉዳይ ኢትዮጵያ በጉባ ያስተዋወቀቻቸው ግዙፍ ፕሮጀክቶች መካከል አንዱ የሆነው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን የተመለከተ ጉዳይ ነው። ይህንን የግንባታ ማስጀመር መርሃ ግብር ከሰሞኑ ተከናውኗል። የዚህ ግንባታ መጀመርና ሲጠናቀቅ የሚያመጣውን ግዙፍ ተጽዕኖ በተመለከተ በሐሳብ ላይ በሁለተኛነት እንወያይበታለን። በስተመጨረሻ የጎርጎሮሳውያኑ 2026 ተጀምሯል። ይህንን ተከትሎ የተለያዩ ጎብኚዎች በተለያዩ ሀገራት ጉብኝት ያደርጋሉ። ከነዚህ የጉብኝት መዳረሻ ሀገራት መካከል ኢትዮጵያ አንዷ ናት። ይህንን አይነትን አጋጣሚና እድል እንዴት አድርገን እንጠቀምበት፣ እንደዚሁም ደግሞ አይሾ ስፒድ በመባል የሚታወቀው በርካታ ተከታዮች ያሉትና በዩቲዩብ 48 ሚሊዮን በላይ ተከታይ ያለው የሶሻል ሚዲያ ተጽዕኖ ፈጣሪ በአዲስ አበባ ጉብኝት እያደረገ ነው። እንዲህ አይነት ጉዳዮችን ገጽታችንን ከመገንባት አንጻር እንዴት ልንጠቀምበት እንችላለን በሚሉ ጉዳዮች ላይ እንወያያለን። ተመልሰናል ተመልካቾቻችን። ቀደም ሲል ያስተዋወቅናችሁን ጉዳዮች ተራ በተራ ያፍታታን ቆይታ እናደርጋለን። ውይይቱን እየመራው በረከት ተካልኝ አብራችሁ ቆይታ አደርጋለሁኝ። በዚህ በመናነሳቸው ሀሳቦች ላይ እይታና ሀሳቦቻቸው እንዲያጋሩን ደግሞ እዚህ ባልደረቦቼ ይድነቃቸው ኃይለ ማርያምና እንደዚሁም ውብርት ተሰማሉ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ በረከት። ይመስገን። እንግዲህ በቀዳሚነት የምናነሳው ጉዳይ ከሰሞኑ ጠቅላይ ሚኒስትር ዶክተር አብይ አህመድ በጅቡቲ ተገኝተዋል። በጅቡቲ ያደረጉት ይፋዊ የስራ ጉብኝት እንግዲህ ከፕሬዝዳንት እስማኤል ኦማር ጊሌ ጋራ የጋራ የውይይት ጊዜ ነበራቸው። በሌላ በኩል ደግሞ ኢትዮጵያ በስፋት የምትጠቀመውን የዶራሌ ወደብን ከልዑካን ቡድናቸው ጋራ ተገኝተው ጎብኝተውታል። በዋነኛ እንግዲህ የውይይታችን ማጠንጠኛ የሚሆነው የጉብኝቱን ዓላማና እንድምታውን ጭምር በዛ ውስጥ እያነሳሳን ቆይታ እናደርጋለን። እንደው በቀዳሚነት ብናነሳው መልካም የሚሆነው ጉብኝቱ እንግዲህ የተደረገው ግብጽ በጅቡቲ የዶራሌ ወደብን ለማልማትን ጨምሮ ሌሎችም የታዳሽ ኃይል የሎጂስቲክስ ዘርፍ ትብብርን ስምምነትን ያቀፈ ስምምነት መፈራረሟን ተከትሎ ይህንንም ማሳወቋን በማስመልከት ከዛ በኋላ የተደረገ ውይይት መሆኑ ይታወቃልና ይህንን ጉብኝት ለየት የሚያደርገውም አንዱ የጉብኝቱ ልዩትነት ይሄ ይመስለኛልና ይህንን ከማፍታታት ብንጀምር ከዚህ ስምምነት በኋላ የተደረገው በመንግስት ከፍተኛ የስራ ኃላፊዎችና የሀገር መሪ ነው በዚህ ጉብኝት ላይ የተሳተፉትና ምን ይነግረናል? ውብርስ እሱን ከማንሳት ብንጀምር መልካም። እንግዲህ ይሄኛው ጉብኝት ጠቅላይ ሚኒስትሩ ካካተቷቸው ወደ ጅቡቲ ሲያቀኑ ካካተቷቸው የልዑካን ቡድን አባላት ጀምሮ እንዳልከው ደግሞ ወቅታዊው በጅቡቲ ዶራሌ ወደብን ከማልማት ጋር በሚል ስም ግብጽ በኢትዮጵያ ላይ እንግዲህ ከበፊትም ጀምሮ የምታካሂደውን የከበባ እንቅስቃሴ አጠናክራ ለመቀጠል እየሞከረች ባለችበት ወቅት የተደረገ ጉብኝት መሆኑ ብዙ አንድምታዎች አሉት። ጠቅላይ ሚኒስትሩ እንግዲህ በዛ በነበራቸው ቆይታ ከጅቡቲው ፕሬዝዳንት እስማኤል ኦማር ጊሌ ጋር የነበራቸውን ቆይታም በምን ርዕሰ ጉዳዮች ላይ ያተኮሩ እንደነበሩ የውይይት ነጥቦቻቸውን በማህበራዊ ትስስር ገጾቻቸው ባሰፈሩበት ወቅት መረዳት እንደምንችለው እኔ አንድ ያስተዋልኩት ነገር አለ። እንግዲህ ቀጠናዊ ጉዳዮች፣ ኢኮኖሚያዊ ጉዳዮች፣ የንግድ እንግዲህ ከጅቡቲ ጋር ዋነኛው የሁለትዮሽ የትብብር ጉዳዮቻችንን የሚያቅፈው መሆኑ ይታወቃል። ከዛ ባለፈ ግን ጂኦፖለቲካል ጉዳዮች ላይ ተወያይተናል የሚል ነገርንም አንስተዋል። በነገራችን ላይ የተለመደ አጠር ያለው እንትንም ለጅቡቲ አንድ የቴሌቪዥን ጣቢያም አጠር ያለ ንግግርም አድርገዋል። ማታ እየተመለከትኩት ነበርና ይሄንን አንቺ ያነሳሻቸውን ሀሳቦችም አጠር አድርገው አንስተውት ነበር። በትክክል ማንሳት የፈለኩት ምንድነው ብዙ ጊዜ አስተውላችሁ ከሆነ የተለመደ አይደለም። ምናልባት ቀጠናዊ ትብብር፣ የሁለትዮሽ ትብብር በሚሉ የሚገለጹ ናቸው ዲፕሎማቲክ ንግግሮች ወይም የውይይት ነጥቦች ሲዘረዘሩ። ጂኦፖለቲካል የሚለው ቃል በራሱ ግን ጠቅላይ ሚኒስትሩ ጂኦፖለቲካል ጉዳዮች ላይ ተወያይተናል ሲሉ ምንን ያመለክተናል የሚለውን ነገር ማየት የሚያስፈልግ ይመስለኛል። እንዳልኳችሁ አንብዛም ሲገለጽ የምንሰማው ነገር ስላልሆነ በሁለትዮሽ ግንኙነቶች ውስጥ
ይሄኛው ጉብኝት ከጅቡቲ ጋር ባለን የሁለትዮሽ ግንኙነት ብቻ የታጠረ ላለመሆኑ አንደኛው ማሳያም ይሄኛው የጂኦፖለቲካል ጉዳዮች ላይ ሁለቱ መሪዎች ውይይት ማድረጋቸውን ጠቅላይ ሚኒስትር አብይ አህመድ ማመላከታቸው ነው። ጂኦፖለቲካ እንደምናውቀው በውስን የጂኦግራፊ ሁኔታ ውስጥ ያሉ ሀገራት በብሔራዊ ጥቅም ፍትጊያ ውስጥ አብላጫን ለማግኘት የሚያደርጉት ፉክክር ቦታዎችን በቁጥጥራቸው የኃይል የበላይነቶችን ለማስጠበቅ የሚደረግ እንግዲህ የፉክክር ጉዳይ መሆኑን እናውቃለን። በውስጡ እነዚህን ኮንሰፕቶች የሚይዝ ጉዳይ ስለመሆኑ እናውቃለን። አሁናዊው የጅቡቲ እንግዲህ በቀይ ባህር አካባቢ ላለው እንቅስቃሴ ለአሁናዊው እንቅስቃሴ ቁልፍም ቦታ እንደመሆኗ ከኛ ጋርም ባላት ግንኙነት ደግሞ ያው ብዙ ጊዜ ተደጋግሞ እንደሚገለጸው ላይፍ ላይን በሚባል እንደሚገለጸው የጅቡቲ ኮሪደር ለኛ ኢኮኖሚ ለኢትዮጵያ እስትንፋስ ከመሆኑ ጋርም በተገናኘ ያለውን አንድምታ በዛ ውስጥ የምናይበት ነው። ስለዚህ እነዚህ ጉዳዮች ላይ ጠቅላይ ሚኒስትር አብይ አህመድና ልኡካቸው ከጅቡቲ መሪዎች ጋር ሲመክሩ በዛ ባለው እንቅስቃሴ የተለወጡ ባሉ አካሄዶች እንደ ግብጽ ባሉት የሴራ የከበባ እንቅስቃሴ ውስጥ ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ አሁንም ፊት ተሰላፊ ሆና የምትንቀሳቀስ መሆኗን መሪዎቿ በዛ ተገኝተው ያስተላለፉት መልእክት ነው ብዬ አስባለሁ። ምክንያቱም ምናልባት እንመለሳለን። ይሄ የቀጠናዊ ጉዳይ በጣም አንገብጋቢምና አሳሳቢም ጉዳይ ነው። በቀጠናው ላይ ያለው የጂኦፖለቲክስ ሁኔታ ተለዋዋጭም ከመሆኑ ጋር ተያይዞ ምናልባት ይድነቃቸው ብታነሳው እዚሁ ጋር አያይዘን ይሄ የቀጠናዊ ጉዳይ የትርምሱ በጣም እየጦዘ ባለበት በዚህ ሰዓት ላይ ግብጽ እየነካካች ያለቻቸው ቦታዎች በጣም ለኢትዮጵያ ሴንሲቲቭ የሚባሉ ስስ የሚባሉ ቦታዎች ናቸው። አሰብ ነበረች፣ እንደዚሁ ደግሞ አሁን ደግሞ ዶራሌም ጭምር መታለችና እንዴት ተመለከተዋል? ክቡር ጠቅላይ ሚኒስትሩ እንግዲህ ኦብርስት ካነሳችሁ በተጨማሪ የሰላምና ጸጥታ ጉዳይን አንስቶታል። በተለይ የአፍሪካ ቀንድ ቅድም ያልናቸው ጅቡቲ የምትገኝበት አንደኛውን ደግሞ ትልቁ ጅቡቲ በዓለም አቀፍ ደረጃ የአይን ማረፊያ እንድትሆን የሚያደርገው አንድ የጂኦ ስትራቴጂክ መገኛዋ ብሎ ነው የሚያነሱትና በሁለቱም አቅሞች ስታያቸው በዓለም አቀፍ ደረጃም በቃጠናዊ አካባቢ ቁጭ ብለ ስታያቸው በጣም ወሳኝ የምትባል ቦታ ከመሆኗም አንጻር ከሰላምና ጸጥታ አንጻርም አንድ ያነሱት ነገር እሱ ነው። ግብጽን እንቅስቃሴ እናያለን። በተለይ ከህዳሴ ግድቡ ጋር ተያይዞ የከሸፈባት ብዙ ነገሮች አሉ። እነዛን ለማካካስ ጭምር ነው እንግዲህ አሁን ኢትዮጵያ ትልቁ ፕሮጀክትም ብላ የኢትዮጵያ የማንሰራራት ዘመን መጀመሪያ ሆኖ ይመጣል የተባለውን የባህር በርን ጥያቄ ጉዳይን እንዴት ለመሸፋፈን ይቻላል፣ ኢትዮጵያ ወደ ባህር በር እንዳትወጣ የሚደረጉና ከኢትዮጵያ ብሔራዊ ጥቅም ተቃራኒ ሊሆኑ የሚችሉ ጉዳዮችን ስሰራ ቅድም አንተ ያነሳው ብዙን ጊዜ ያልተነሳበት ነገር ግን ኢትዮጵያ ፍላጎት የምታሳይበት የአሰብን ማንሳት እንችላለን። አሁን የተወሰነ የተነሳ ነው የዱራሌንም ማንሳት እንችላለን እና እዛ አካባቢ መገኘቷ እንግዲህ ቅድም አንስተናል። የአፍሪካ ቀንድ በጣም ተለዋዋጭ እየሆነ የመጣ የአይን ማረፊያ እየሆነ የመጣ ከዛ ጋር ተያይዘው ያሉ ነገሮች ደግሞ በተለይ አሁን እያየን ያለ ነው። በሶማሌ ጠረፍ አካባቢ የሚገኙትን የፓይሬሲ ወይም ደግሞ የባህር ላይ ውንብድናንም እናስታውሳለን። ያን ብቻ ሳይሆን ደግሞ ቀይ ባህር አካባቢ ያለውን የሀውቲዎችን እንቅስቃሴዎችን እነዛን ለመከላከል ሲባል እንግዲህ ዋና ቅድም ምንላቸው እንደ ሱፐር ፓወር ምንላቸው ወይም ደግሞ ሀያላን ሀገር የተከማቹበት አካባቢ ነው። እነዛ ሁሉ ይዘው የሚመጡት የሰላምና የጸጥታ ስጋቶች ይኖራሉ። እዛ ላይ ደግሞ ግብጽ ስትጨመርበት በተለይ ቅድም ያልናቸው ጅቡቲ ከኢትዮጵያ ጋር ምን ያህል በደም ጭምር የተሳሰሩ መሆናቸው እናስታውሳለን። ከዚህ ስመጣ ከኤርትራ ጋር ያለውን ነገር እናያለን። በዚህ ደረጃ እግሯን ተክላ ግብጽ እዚህ አካባቢ መጣች ማለት ምን ያህል አካባቢው ትርምስ መንገድ ሊፈቅድ መንገድ ሊከፍት እንደሚችል ከዛ አካባቢ ማየት ይቻላል። የኢትዮጵያ መንግስት ይህንን ጉዳይ መረዳቱ ብቻ ሳይሆን ለዚህ ጉዳይ የሰጠውን ዲፕሎማሲያዊ ምላሽ በተለይ ይዞት ከሄደው ልኡክም አንጻር ብናየው ቅድም እንዳልነው ነው። አንደኛ አሁን ላለው በቀይ ባህር አካባቢ ላለው እንቅስቃሴ ጅቡቲን የኢትዮጵያ ጠላቶች ጅቡቲን ከኛ ጋር ባላት የግንኙነት የጠበቀ ግንኙነት ቅድም እንዳልነው የኢትዮጵያን ሕልውና መሰረት በሚያደርግ አይነት ግንኙነት በእርግጥ የሁለቱ ሀገራት ግንኙነት የእጣ ፋንታ ትስስርም ያለው ነው። አንዱ ያለ አንዱ የተደጋገፈ ነው። አንዱ ባንዱ ተጠቃሚነት ላይ የተመሰረተ እንጂ አንዱ ጥገኛ የሆነበት ሌላኛው ሰጪ ብቻ የሆነበት እንዳልሆነ የሚሰመርበት ጉዳይ ሆኖ እያለ ኢትዮጵያ በዚህ ልክ ከጅቡቲ ጋር ያላትን ግንኙነት የኢትዮጵያን ኢኮኖሚ የኢትዮጵያን ሕልውና የኢትዮጵያን ብሔራዊ ጥቅሞች በሙሉ ጥያቄ ውስጥ ለመክተት ለሚደረጉ ከበባዎች ቅድም እንዳልነው ፊት ለፊት ለብሔራዊ ጥቅማችን መቆማችንን ያሳየንበትም ጉብኝት
ነው። ይሄ የሁለትዮሽ ግንኙነት እንደሌላው የሁለትዮሽ በሁለት መሪዎች መካከል ያለ የሁለትዮሽ ግንኙነትን ብቻ ማዕከል ያደረገ ጉብኝት ነው ማለት አንችልም። ስለዚህ እንዳነሳው ደግሞ ያካተተውንም የልኡካን ቡድን ስንመለከት እንግዲህ የብሔራዊ መረጃና ደህንነት ዳይሬክተሩ የዚህ የጅቡቲ የሄደው ልኡክ አባል ሆነው በዛ ተመልክተናቸዋል። ያ የሚያሳየን አንደኛው ነገር ምንድነው አሁን ቅድም ያነሳ ነው የግብጽ የሴራ እንቅስቃሴም ከቀጠናዊ የደህንነት ስጋት ባለፈ ውስጣዊ የደህንነት ስጋትን በኢትዮጵያ ላይ የሚደቅን አካሄድ እንደመሆኑ የመደቀን ፍላጎት አለው። በነገራችን ላይ ወደ ማሻሻያ በምን በሚል አሁን ባለፈው ዘናሽናል ያወጣው ዶራሌ ወደብ ላይ ያላትን ፍላጎት የገለጸበት ዘገባን ስናየው የጦር ኢንቨስትመንት ብቻ አይደለም የጦር ቤዞችን የማቋቋም ፍላጎት በዛ ኔቪን የማቋቋም አይነት ፍላጎት የያዘ እንቅስቃሴ ከመሆኑ ጋር በተገናኘ ይሄ ደግሞ በቀጥታ ለኢትዮጵያ ብሔራዊ ደህንነትም ሆነ ለቀጠናው ደህንነት ስጋት እንደመሆኑ በዛ አካባቢ ኢትዮጵያ ትልቁ የሚባለው ብሔራዊ ጥቅሟ እንዳለ እንደ አንድ ሀገር የአካባቢው ጉዳይ ይመለከተኛል በጸጥታና በደህንነት ስጋት ውስጥም የምመለከተው ነው በዛ መነጽርም የማየው ነው ብላ ለመመለከተው ጉዳይ አይደለም በሚል ያስቀመጠችው ነው። ሌላው እንግዲህ ቅድም ያነሳናቸው መሰረታዊ የሚባለው የግንኙነታችን ማዕከል የሆነው የኢኮኖሚና የንግድ የሎጂስቲክ እነዚህን ሶስቱን ጉዳዮች በዋነኝነት የሚያቅፈውም እንደዚሁ በኢኮኖሚ የገንዘብ ሚኒስትሩንም በዛ ውስጥ የመካተታቸው ምናልባት አዳዲስ የሚባሉ በኢኮኖሚ በኩል ያሉ የትብብር ስምምነቶችንም የምንጠብቅበት እንዲሆን የሚያደርግ ነው ማለት ይቻላል። የምስራቅ አፍሪካ አማካሪ ሚኒስትሩም በዛ ተገኝተው ነበረ በዚህ ልኡክ ውስጥ። በነገራችን ላይ ይሄ ከቅድም ላልነውም አንድ ደጋፊ ጉዳይ ነው። በእርግጥ አማካሪ ሚኒስትሩ በምስራቅ አፍሪካ ሀገራት ጋር ባሉ ግንኙነቶች ውስጥ ያለን የኢትዮጵያን ግንኙነት ብቻም ሳይሆን በተለይ በአፍሪካ ቀንድ ጅቡቲ ካላት ወሳኝነት አንጻር በዛ ያለውም የኃይል ሚዛን በተለይ ከቅርብ ጊዜያት ወዲህ በጣም እያየለ የመጣውን የጂኦፖለቲካ ፉክክርም ወሳኝ እንደመሆኑ ጅቡቲ ለዛ ማዕከል መድረክም እየሆነች ከመምጣቷ ጋር በተገናኘ ያለውን ስትራቴጂክ ጉዞ መሆኑን አንደኛው የልኡኩ አባል ሆነው የተገኙት የምስራቅ አፍሪካ አማካሪ ሚኒስትሩን በዛ መገኘት ይህንን የሚነግረን ነው። ሌላው የኢትዮ ጅቡቲ የባቡርም እንቅስቃሴ እንደዚሁ አዳዲስ ማሻሻያዎች የሚጠበቁበት ስለሆነ እነዚህንም አንድ ላይ እንድናይ የሚያደርገን ነው። የአጠቃላይ አወቃቀሩን ስናየው የልኡካን ቡድን ጠንካራ በሆነ መልኩ ታስቦበት የተደረገ የልኡካን ቡድን ስብስብ መሆኑንም በዚህ ውስጥ በደንብ መመልከት እንችላለን። ይንቃቸው ባጭሩ ብንመለከተው እንግዲህ ኢትዮጵያ ትልቅ የሆነ ጥያቄን አንስታለች። አሁን ላይ ፖርት የማግኘት ወደብ የማግኘት ጉዳይ ሳይሆን የባህር በር የማግኘት ፍላጎት እንዳላት በግልጽ አስቀምጣለች። ለዚህም እየሰራች ነው የምትገኘው። ግን ይህንን ነገር ለማሳካት የምትፈልገው በሰላማዊ መንገድና በሰላማዊ መንገድ ብቻ መሆኑን በተደጋጋሚ እየገለጸች ነው። ከዚህ ጉብኝት ይሄንን ከማስረዳት አንጻር ምን ልንመለከት እንችላለን? ግብጽ እንግዲህ ከሁለት ሳምንት ምናምን በኋላ በፊት እና የምናስታውሰው ከሆነ ውብርስት የተወሰነ ነካክተው ነበር ከመግለጫ ሰጥቶ ነበር። በተለይ ከውሃ ጋር ተያይዞ ካይሮ ላይ ተካሄደ ትልቅ መድረክ ነበርና ግብጽ ከኢትዮጵያ ጋር ምንም አይነት ልዩነት የላትም። ልዩነት እንኳን ቢኖራት ልዩነታችንን መፍታት የምንችለው በሰላምና በሰላማዊ መንገድ ብቻ ተብሎ የተቀመጠ ነገር አለ። በተቃራኒ ግን እያየ ነው ያለ ነው። በዛ ተቃራኒ ሆኖ ከኢትዮጵያ ጋር ከኢትዮጵያ ብሔራዊ ጥቅም ጋር የሚገናኙ ነገሮችን መክበብ ቅድም ያነሳናቸው በተለይ ከህዳሴ ግድቡ ጋር ተያይዞ የናይል ቤዚን አካባቢ ሀገራትን ከኢትዮጵያ የመለየት ከዛም በኋላ ወደዚህ እየተጠጋ የመጣውን ደግሞ አሁን ያነሳነው የጅቡቲን ጉዳይ አንስተናል እና ከዛ አንጻር እንግዲህ የኢትዮጵያ ጉዞ ከመጀመሪያው ማስተር ክቡር ጠቅላይ ሚኒስትሩ የኢትዮጵያን የባህር በር ጥያቄ መጀመሪያ ጊዜ ላውንች ካረጉበት ጊዜ ጀምሮ ሁሉ ጊዜ የሚያነሱት ነገር ቢኖር የኢትዮጵያ ጥያቄዎች ሁሉም እኛ ሂደን መመለስ የምንችለው በሰላምና በሰላም ጉዳይ ብቻ በውይይትና በውይይት ብቻ ነው። እነዚህ የምናነሳቸው ጥያቄዎች ደግሞ የኢትዮጵያን ብቻም ሳይሆኑ የቀጣናውም እንደዚህም የጎረቤቶቻችንን ብልጽግና ጭምር ሊመልስ የሚችል ነው የሚለውን ነገር ለማሳየት ብዙ መንገድ ተሄዷል። ሌሎችንም ሀገራት በተለይ እነዚህ ሀያላን ሀገራት የኢትዮጵያን ጥያቄም እንዲመልሱና በደንብ እንዲረዱ ከጎኗም እንዲቆሙ ከማድረግ አንጻርም ሲያነሱ የተነበረው ጉዳይ የባህር በር ጉዳይ ሌሎች እንደሚያነሱት ሳይሆን ኢትዮጵያ የምታነሳው አንደኛ ታሪክን ጠቅሳ ሁለተኛ ዓለም አቀፉን ሕጎችን ጠቅሳ ያን ብቻ ሳይሆን ሰጥቶ መቀበል እነዚህን ጠቅልለን ስናያቸው ደግሞ የኢትዮጵያ ጉዞ ሰላምን ብቻ ሌሎች እንደሚሉት ኢትዮጵያ የጸባጫሪነት አካሄድና አፍሪካ ቀንድን የመረበሽ ሳይሆን እኛ ምናልባትም ወደዛ ወጣም ማለት ለአካባቢው ሰላምና ጸጥታም ራሱን የቻለ ሚና ሊኖረው ይችላል። ስለዚህ የኛ አካሄድ ሰላማዊ ጉዞ ነው ብሎ ማንሳት የተነሳ ነውና ትላንትና ውይይቱ ላይ ከሰማችሁም የኛ ውይይት ሁለቱም ቤኪን ሰምታል ብዬ ነው የማስበው ከሚዲያዎች ጋር ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሬዚዳንት ኦማር ጊሌም ሀሳባቸውን ሰጥተው ነበር። ውይይታችን በጣም ውጤታማ ነበር።
እንዲያውም እነሱ ያነሱት የኢትዮጵያና የጅቡቲ አካሄድና ግንኙነታችን እንደሌላ ይሄ ባይላተራም ነው ወይ ደግሞ የሁለትዮሽ ብቻ ሳይሆን ይሄ ወንድማማችነት ላይ የተመሰረተ ነው ሲሉ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም የኛ አካሄድ ሰላማዊ ነው፣ ከዚህ አንጻር ከጅቡቲና ከኢትዮጵያ ሌሎችም ጎረቤቶቻችንም ጭምር የሚማሩበት ውይይት አድርገናል ነው ያሉትና ከዚህ አንጻር እንግዲህ ኢትዮጵያ በሰላማዊ እንግዲህ የምፈልገውን ነገር በተለይ ከናሽናል ኢንተረስት ወይ ደግሞ ብሔራዊ ጥቅሟን በሰላማዊ መንገድ ለማስከበር የምትሄድበትን መንገድ ያስረዳችበትን መንገድ ነው ብለን ማንሳት እንችላለን። በትክክል ይሄን ጉዳይ ጠቅለል አድርጎ ለመጨረስ ያክል እንግዲህ ይሄ ጉብኝት በውስጡ ከተሳተፉት የልኡካን ቡድኖች ጨምሮ በእጅጉኑ ኢትዮጵያ ለዲፕሎማሲያዊ አካሄዶች ሰፊ ትኩረት የሰጠችበትና ለጅቡቲ ያላትንም ቦታ ጭምር ያሳየችበት ነው። ትልልቅ አመራሮችና ትልልቅ ተቋማትን የሚመሩ የስራ ኃላፊዎች የተሳተፉበት ነው። እንዲሁም ደግሞ ክቡር ጠቅላይ ሚኒስትሩም በዚህ የጉብኝት ላይ ተሳትፈው ጉብኝትም ጭምር ያደረጉበት ነው። ስለዚህ ጉብኝቱ የሚነግረን በሶስት ነገሮች አሉ ብዬ አስባለሁ። አንደኛ ኢትዮጵያ የግብጽን አካሄድ ተረድታ ፈጣን የሆነ ምላሽ መስጠት ወደምትችልበት የዲፕሎማሲ አካሄድ ላይ መድረሷን በእጅጉ ነው የሚያሳይ ነው። በቀጠናዊ ጉዳዮች ላይ ጥቅሟን ለማስከበር የምትሄድበት ጉዳይ ደግሞ ሰላምና ሰላምን ያስቀደመ እንደዚሁም ደግሞ ዲፕሎማሲን መሰረት ያደረገ አካሄድን እንደምትሄድ ይህንንም ደግሞ በግልጽ ለማስረዳት ጠቅላይ ሚኒስትሩ የተገኙበት። ይህን ጉዳይ እዚህ ጋር ገታ እናድርግና ወደ ሁለተኛው ጉዳያችን እንለፍ ከሰዓታችን አንጻር። መልካም ውድ ተመልካቾቻችን እየተከታተላችሁ የምትገኙት ሀሳብ ላይ ነው። ሀሳብ ላይ ከመሸጋገሪያ በኋላ በሁለተኛ ርዕሰ ጉዳይ ይመለሳል።